ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ ፊደል ነው ማለት ነው። በተከታታይ አማርኛ ፊደል እየሰራሁላችሁ እገኛለሁ። ዛሬ ደግሞ ይዤላችሁ የመጣው ከአ ፊደል እስከ ጠ ፊደል ይሆናል። ከአ እስከ ጠ ፊደል ያሉትን በቅደም ተከተል አብረን እንለማመዳለን። ፊደሎችን አብረን እንቆጥራለን። እንዴት መያዝ እንዳለባችሁ እኔ በደንብ እዚህ ላይ ያሳያችኋለሁ። ቪዲዮውን እያዞራችሁ በማየትና ፊደሉን በትክክል እንደኔ አድርጋችሁ በመቁጠር ፊደል ካወቃችሁ ከዛ ማንበብ ደግሞ ቀላል ነው የሚሆንላችሁ ማለት ነው። መጀመሪያ ፊደል ላይ ትኩረት አድርጋችሁ እንዴት እንደሚጠሩ እንዴትስ መያዝ እንዳለባችሁ አብረን እናያለን። ቀጥታ ወደ ቪዲዮ እገባለሁ። መልካም እሺ መጀመሪያ አ ትባላለች እቺ ፊደል። እቺ ዜሮ የምትመስለዋ ፊደል አ ናት። ሁለት አ ፊደሎች አሉ። አንዷ ይቺ ነች ማለት ነው። ሁለተኛዋ አይ ነው አ ትባላለች። አ ኡ ኢ አ ኤ እ ኦ የሚል ድምጽ አላት ማለት ነው። ወደ ጎን ስትቆጥሯት ያው እንደዚህ ስትቆጥሩት ያው የተወሰነ ጊዜ ቆጥራችሁ ትይዙታላችሁ። አሁን ከመጨረሻው ወደ መጀመሪያው በደንብ አድርጋችሁ መያዝና የፊደሎችን ድምጽ መለየት አስፈላጊ ነው ማለት ነው። እሺ መጨረሻው ኦ የሚል ድምጽ አለው። ከዛ ስድስተኛ ነው። ኤ አምስተኛዋ፣ አ አራተኛው፣ ኢ ሶስተኛዋ፣ ኦ ሁለተኛ፣ አ መጀመሪያ ነው እና ፊደሎችን በእንደዚህ መያዝ ድምጻቸውንና የፊደሎችን አቀማመጥ ቅርጻቸውን መለየት አስፈላጊ ነው ማለት ነው። ከዛ በኋላ ይህን ከለያችሁ ለማንበብ ቀላል ይሆናል ማለት ነው። መጨረሻው ኦ የሚል ድምጽ አለው። ከዛ ኤ አ ኢ ኡ አ የሚል ድምጽ ይኖረዋል ማለት ነው። እንደዚህ አድርጋችሁ መቁጠር። ከአ ቀጥላ ደግሞ ዘ ትባላለች። ዘ ዙ ዚ ዛ ዜ ዝ ዞ የሚል ድምጽ አለው ማለት ነው። ከዛ አሁንም ወደ መጣንበት ነው የምንቆጥረው። ዞ መጨረሻ ድምጽ ነው። የፊደሎችን አቀማመጥ ማየት፣ አንድ እግሩ ረጅም አንድ እግሩ አጭር ይሆናል። ዝ ስድስተኛ ካናቱ ምልክት አለው። ዜ አምስተኛ ቀለበት ናች። ዛ በዚህ በኩል እግሩ ረጅም ይሆናል ማለት ነው። ከመጨረሻው ጋር ተቃራኒ ባለ ሁለት እግር ፊደሎች እግራቸው አጭርና እግራቸው ረጅም ይሆናል ማለት ነው። ዚ ሶስተኛዋ፣ ዙ ሁለተኛ፣ ዘ መጀመሪያ ማለት ነው። በእንደዚህ መያዝ አስፈላጊ ነው። መጨረሻው ዞ ዝ ዜ ዛ ዚ ዙ ዘ የሚል ድምጽ ይኖራል ማለት ነው። እንዲያርጋችሁ መያዝ። ከዛ ቀጥሎ ደግሞ ዠ የሚል ፊደል አለ። ዠ እንደዛ ሆኖ ካናቱ ላይ መለስ መለስ ያለው ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ የሚል ድምጽ ይኖረዋል። ወደ መጣንበት ዦ ስንል አሁንም በዚህ በኩል ያለው እግር ረጅም ይሆናል። ዥ ስድስተኛ ካናቱ ምልክት አለው። ዤ አምስተኛ ነው። ዣ አራተኛ፣ ዢ ሶስተኛ፣ ዡ ሁለተኛ፣ ዠ መጀመሪያ ማለት ነው። ይሄ ቅርጻቸውን በደንብ ማየት አስፈላጊ ነው። ያንን ፊደል የፊደሉን አቀማመጥ በደንብ ካወቃችሁ ሌሎችም ተመሳሳይ አይነት ቅርጽ ስለሚኖረው በዚያ ማየት ትችላላችሁ ማለት ነው። እሺ ዦ ዥ ዤ ዣ ዢ ዡ ዠ የሚል ድምጽ አለው ማለት ነው። ኦኬ ከዠ ፊደል ቀጥላ ደግሞ የ ትላለች። እቺ የ ነው የምትለው። የ ዩ ይ ያ ዬ ይ ዮ የሚል ድምጽ ይኖረዋል። ከዛ ወደ መጣንበት ዮ መጨረሻ ይ ስድስት የ ትላለች። እቺ አምስተኛው ማለት ነው። ያ አራተኛው፣ ይ ሶስተኛ፣ ዩ ሁለተኛ፣ የ የመጀመሪያ ድምጽ ይሆናል ማለት ነው። እንደዚህ በማድረግ መያዝ። እንድገመው። ዮ ከዛ ይ የ ያ ይ ዩ የ የሚል ድምጽ ይኖረዋል ማለት ነው። ከይ ቀጥሎ ደግሞ ደ ይባላል። ደ ደ ዱ ዲ ዳ ዴ ድ ዶ የሚል ድምጽ ይኖረዋል ማለት ነው። ከዛ ወደ መጣንበት ዶ መጨረሻው ድ ዴ ዳ ዲ ዱ ደ የሚል ድምጽ ይኖረዋል ማለት ነው።
የመጨረሻው ዶ በዚህ በኩል ረጅም ይሆናል ነገሩ። ድ ስድስተኛ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ የሚል ድምፅ ይኖረዋል ማለት ነው። እንግዲህ ከደ ፊደል ቀጥላ ደግሞ ማናት? ጀ ትባላለች። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ የሚል ድምፅ ይኖረዋል ማለት ነው። ወደ መጣንበት ደግሞ ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ የሚል ድምፅ ይኖረዋል ማለት ነው። ከጀ ፊደል ቀጥላ ደግሞ ገ ትባላለች። ገ፣ ጉ፣ ይ፣ ጋ፣ ዬ፣ ግ፣ ጎ የሚል ድምፅ ይኖረዋል። ከዛ ወደ መጣንበት ጎ መጨረሻው ግ፣ ጌ፣ ጋ፣ ይ፣ ጉ፣ ገ የሚል ድምፅ ይኖረዋል ማለት ነው። ከገ ፊደል ቀጥላ ደግሞ መጨረሻ ላይ ያለችዋ ጠ ትባላለች። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ከዛ ወደ መጣንበት ጦ 3 እግር አላት። በዚህ በኩል ያለው እግር ረጅም ይሆናል ማለት ነው። ጦ፣ ጥ ስድስተኛ፣ ጤ 5፣ ጣ 4ኛ፣ በዚህ በኩል ረጅም፣ ጢ 3ኛ፣ ጦ 2፣ ጠ መጀመሪያ ይሆናል ማለት ነው። ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ የሚል ድምፅ ይኖረዋል ማለት ነው። ይህን ይመስላል። ዛሬ ይዤላችሁ የመጣው ከአ ፊደል እስከ ጠ ፊደል ነበር ማለት ነው። በቀላል መንገድ እንደዚህ ያደረጋችሁ ፊደሎችን ብትለማመዱ በደንብ አሪፍ ነው ብዬ አስባለሁ። አማርኛ ማንበብ ያግዛችኋል። ጀማሪ በተለይ ጀማሪ የሆናችሁ እንደዚህ ያደረጋችሁ ተለማመዱ። ሁሌም እለቅላችኋለሁ ቃላት ምስረታዎችንም ፊደሎችንም እየሰራሁ እገኛለሁ ማለት ነው። ዛሬ ይህን ይመስል ነበረ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።